ሀይሚ ዛሬ ኦልሬዲ ሁሉን ነገር ሰምታለች ማለት ነው። ብሩክ ወንድሟን እንዳልደበደበባት ማለት ነው። እና ትናንት እንደዛ ስትናገር የነበረውን ነገር አይታችኋል፣ ሰምታችኋል ማለት ነው። ምንም ነገር የተፈጠረ ነገር የለም። ያው ኤፍሬም ከሌላ ሰው ጋር ነው ተደባድቦ የመጣው፣ ሌላ ሰው ነው እንደዚህ ያደረገው ማለት ነው። ለምን ብሩክ ሀይሚም ራሱ መታ ለፊት ለፊት ነው ተጋፍጣ ሁሉን ነገር እንትን ያለው ማለት ነው። ለምን ትናንት እሷ ብሩክ ባለዋለበት ባልተደረገበት ነበረ ስሙ የጠፋው ማለት ነው። ነገር ግን ያው ብሩክ የዋህነት ስላለበት ብዙ ነገር ጊዜ ትናንት ሀይሚ በጣም እላፊ ቃላት ተነጋግረው ምናምን ነበረ እና ዛሬ ደግሞ ኤፍሬም እሱ ፍፄ ተነጋግረው ሁሉን ነገራቸውን ጀስት ማለት ፈተዋል ስላችሁ መፍታት ሳይሆን የሆነ እንትን ይላል። ምንድን ነበረ እውነታውን ሀይሚ አየሽ እኔ አልመታሁትም የመታው ሌላ ሰው ነው ምናምን ብሎ ተናግሯል። ብሩክ ፊት ለፊት ማለት ነው። ሀይሚ ለዛው ፈርተህ ነው እንዴ ኤፍሬም እሱ አይደለ እንዴ ደበደበኝ ያልከው ለምንድነው አሁን እውነታውን የማትናገረው ምናምን ብላ ነበረ ማለት ነው። ግን እውነታው ብሩክ እንደተደበደበው ነው ማለት ነው። ግን ያው ሀይሚ ምን እንደምትል አይ ዶንት ኖ እኔ አላውቅም። አዎ ሀይሚ ያው ደግሞ የጥፋተኝነት ስሜት ይሰማታል ምናምን ማለት ነው። እና የኔ ወርቆች፣ የኔ ውዶች፣ የኔ ፍቅሮች እንዴት እንደምወዳችሁ እስቲ ሰላም ልበላችሁ። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ያው በመጀመሪያ ብሩክ ለነገሮች ብታደርግም ባታደርግም ሀይሚ ፍቅረኛክ ናት። ፍቅረኛክ እስከሆነች ድረስ የሀይሚን ወንድም ማክበር አለብክ ማለት ነው። አይኖ አንተ እንደዚህ አይነት ነገር አታደርግም፣ እንደማትመታውም እናውቃለን። ለምን አታደርግም ማለት ከሀይሚ ጋር የሚያደባብር ነገር ምናምን ሊኖራችሁ ይችላል፣ የሚያስጠላ ኬስ ምናምን ሊኖራችሁ ይችላል። ግን በዚህ ርቀት ጥልቅ ከሀይሚ ጋር ነው እንጂ ከኤፍሬም ጋር አይደለም። ኤፍሬም ምንም አላደረገክም፣ የሀይሚ ወንድም ነው። በእንደዚህ አይነት ደረጃ አታደርግም። ከሌላ ሰው ጋር ተደባድቦ ወይ ሌላ ሰው ነው እንደዚህ ያደረገው ብለን እንመን ማለት ነው። ሲቀጥል ብዙ ጊዜ ሶስተኛ ወገን ባታስገቡ ደስ ይለናል። በአንተና በሀይሚ ጥል አሁን ለምሳሌ እዚህ ጋር አንተን ኤፍሬም ሀይሚ ናቸው ያላችሁት። ፍፄ ደግሞ ዛሬ እንዴት እንዳቃጠልከኝ ማለት ነው። ነገሮችን እንደ ተው እንደማለት በጣም እያባባስክ ነው። በቃ አየሽ አይደል፣ አመንሽ አይደለ፣ እሱ እንዳልመንተው አየሽ አይደለ፣ እሱ አይደለም እንደዚህ ያደረገው ምናምን እያልክ ኢቭን ለብሩክ እየተደረብክ ነው ያለከው ማለት ነው። ያ ዝም የምትለው ፍፄ አይደለክም፣ ዝም እያልክ አይደለም፣ ክብሪት እየጫርክ ነው ያለቀው ማለት ነው። ለምን እነሱ ዞሮ ነገ ይታረቃሉ። አንተ ግን ነገ የምታፍረው ፍፄ ለምን እንደዚህ ትላለህ? እዛ ቦታ ላይ ራሱ መገኘትስ ምን አስፈለገ? ምንድነው? እና ጀስት ኦኬ ያው ጥል እንዳይፈጠር ለማገላገል ነው ማለት ጀስት ኤፍሬም እና አሁን ብሩክ ያሉበት ሁኔታ ቂም ስለተያያዙ ምናምን ይደበራል። ግን በእንደዚህ አይነት ደረጃም ቢሆን ሀይሚ መጣች አይደለ? ሀይሚ እውነታውን ለመናገር ነው ብሩክ እንዳልመታው ተናገር ብሎት ብሩክ እስከመጣ ድረስ ሀይሚ ኤፍሬም ብሩክ ናቸው ማውራት ያለባቸው እንጂ አንተ እዛ ውስጥ እየገባክ እንደ እንትን እንደ ክብሪት አየሽው አይደለ? ያ እንዳላረገው እሱ እኮ አላደረገውም። አየሽው አይደል? ብሩክ እኮ እንዳላደረገው አሁን አመንሽ አይደለ? ተናገራ ምናምን ይሏል። ልጁ ዝም አለ። ሲጀመር እናንተ ብሩክ እንኳን የመታከው ቢሆን እንኳን ኤፍሬም ምንም ነገር እየተናገረ አይደለም። በጣም እየተጫናችሁት ነው። ለሁለቱ ናችሁት። ፈርቶም ሊሆን ይችላል ያልተናገረበት ምክንያት። ግን ብሩክ እንደዚህ አይነት ስብዕና አለው ማለት አይደለም። አያደርግምም ሲጀመር እንደዚህ አይነት ነገር ብሩኬ፣ የእውነት የምነግራችሁ ነገር ማለት ነው። ግን ዛሬ ፍፄ በጣም አናዶኛል። በጣም እኔ ፍፄን በጣም የምወደው የማከብረው ልጅ ነው ማለት ነው። ግን በእንደዚህ ያን ልክ እንትን ማለት ጥሩ አይደለም። ለምን ጀስት የሆነ ነገሮችን ማራገብ ነው ያለበት፣ ሰላም ማውረድ ምናምን ያለበት ማለት ነው። ግን ክብሪት ሄደህ ከዛም መለኳኮስ ምን ማለት ጥሩ አይደለም፣ ተገቢም አይደለም። ገባህ አይደለ? ለሆነ ነገር ሰላም መፍጠር አለብህ፣ ለሆነ ነገር እንትን ማለት አለብህ። ግን አንተ በእንደዛ ልክ አይደለም ያደረግከው ማለት ነው። እና ብቻ
ብቻ ሁሉንም እውነት ያውጣው ማለት ነው። ኤፍሬም አሁን መናገር ያለበትን ነገር ወይ ነገ ወይ ከነገ ወዲያ ወይ በራሱ በመረጃም ሊናገር ይችላል። ነገር ግን ሀይሚና ብሩክ መቼም የማይለያዩ ሰዎች ናቸው ማለት ነው። ችግራቸውን ይፈታሉ፣ ግን በእንደዚህ አይነት ሁኔታ አይደለም። ብሩክ ደግሞ ሀይሚ ከዚህም በፊት መታክ ታውቃለች። ብዙ ብዙ ነገር አይኖ አንተ አይደለክም የአብሳላትን አፈቅራታለሁ ያልካት የአብሳላት ናት የመጣችበት። ሴቶች ደግሞ እንደ ሴተኛ የሚሰማን ባህሪ አለ፣ መረዳት አለብን። በሀይሚ አሁን ሀይሚ የሆነ ሰው መጥቶ ሀይሚንን ያፈቅራታለሁ ቢል እሷ ባትልም ያናድካል፣ ያ ሰው እንደዛ ማለቱ ማለት ነው። ሀይሚንም እንደዛ ማለት አለብን። ሁለት ልጅ አለው እየተባለ እየሰማች ነው። እና አይኖ አንተ ስተት የለብክም። ነገር ግን ሀይሚኔ ደግሞ የሆነ የሚፈጥርባት ነገር አለ፣ እምነት ነው። ገባህ አይደለ? እንጂ እኮ አንተን አትወድክም፣ አንተን አታፍቅርም፣ እኔን አታምኝም ማለት አይደለም። አታምንም። ወንድሜ ደግሞ ብሩክ ደበደበኝ ብላ ሄዳ ስትነግረው በቃ ማለት ጀስት አሁን ባለፈው ኤፍሬም ሄዶ ከቤት ውጪ ልብስሽን ይዘሽ ሂጂ ምናምን እያለት ስላለ በዛ ምክንያት የተጣላችሁ ምናምን የሚመስላት ማለት ነው። ጀስት ምንም ጥፋት የለባትም፣ ሀይሚም ትክክል ነች። ነገር ግን እሱ ሳይሆን የሚያንደው ፍፄ ዛሬ ላይ እየመጣ አሁን አየሽው አይደለ ብሩክ እንዳልደበደበው አመንሻል፣ በአይንሽ አየሻል፣ ይኸው አልተናገርም፣ ብሩክ አላደረገም፣ ብሩክ እንዳላደረገው አሁን አመንሻል። አንተ ምን ቤት የሆነ ብሩክ አፍ የለውም አያወራም እንትን የምታስተረጉመው ማለት ነው። ለምንድን ነው አንተ ማለት መናገር ያለበትን ነገር ራሱ ይናገራል። ሲጀምር አንተ ሁል ጊዜ በጣም ስርዓት ያለህ ልጅ፣ ዝምተኛ እንደሆንክ ጨዋ እንደሆንክ ነበር የምናውቀው ማለት ነው። በቃ የሆነ በጣም ክብሪት ለኳኮስ በጣም በጣም ማለት ነው። እና ብሩክ ደግሞ አይኖ ያናድዳል፣ አለመታመን ያናድዳል፣ ስትነግራት አለማመን ያናድዳል። ያ ደግሞ አንዳንድ ጊዜ ያው ከምትሰማው አንጻር ከምታየው አንጻር ነው። አትፍረድባት፣ ተረዳት። ገባህ አይደለ? ያ ነገር አይኖ ያበሳጫል። ግን አየህ ካለ አንተ ደግሞ ውስጥ ጥሩ ሲሆን ደግሞ እዚህ ጋር ያለውን እውነታ አወጣልክ፣ ጀግና ስለሆንክ ማለት ነው። ሀይሚም ደግሞ አንዳንድ ጊዜ የሆነ ነገሮችን በማስተዋልና በቅንነት ማድረግ ይቻላል ማለት ነው። ለምን እናንተ ለነገሮቻችሁ ችግራችሁን ከማትፈቱ ከሆነ ሀይሚና ብሩክ ከዛሬ ነገ እየተሻሻለ ሳይሆን እየባሰን እየመጣ ያለው ማለት ነው። ሌላ ሌላ ነገርን ይዞ እየመጣ ሌላ ሌላ ነገርን ይዞ እየመጣ ነው። እና እናንተ እንደ ትልቅ ሰው ሆናችሁ ነው ማውራት ያለባችሁ እንጂ ይሄ እንደ ሕፃን ይሄ ድሮ የነበረ ነገር ወንድሜ የመታከው ለምን መታከው እንትን ቅበርጥስዬ ነህ ጓደኛ ይመጣል ምናምን፣ ይሄ በጣም የሚደብር ይሄ የሕፃን ልጅ ጨዋታ ነው። እናንተ በጣም ትላልቆች ሰዎች ናችሁ። በእንደዚህ አይነት ነገር አለ መምጣት የነበረባችሁ ማለት ነው። እና ኤፍሬም ደግሞ እውነታውን ብነግራት ለሀይሚ ያለውን ነገር ብታስረዳት፣ ብሩክም እንደዛ ያላደረገው ከሆነ ደግሞ የበለጠ በብሩክ እምነት እንዲኖራት ነው እኛ የምንፈልገው ሀይሚ ማለት። ለምን እኛ ሀይሚና ብሩክ እንዲለያዩ አንፈልግም፣ አንድ ላይ እንዲሆኑ የምንፈልግ ሰዎች ነን። ከባድ ስትመጡ ደግሞ ሁል ጊዜ በእናንተ ጉዳይ እናንተ ራሳችሁ ነው፣ ሶስተኛ ወገን አታምጡ። አሁን ዛሬ ፍፄ ምንም የሚገባብን ለምስክርነት ነው የመጣው። ጀስት ሀይሚን እንደማናደድ ምናምን ነው እንጂ ለሁለት ሆናችሁ ሀይሚን እየተናገራችሁት እኔ አልመተውትም አይደል? አንተም ደግሞ ብሩኪም ፍፄም ደግሞ እኔ አይሻል ብሩክ እንዳልመተው አመንሻል